ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችኋለሁ። በዚህ ወንዶ ለማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በትህትና አጎብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው መረጃ የኮሜዲያን እሸቱ መለሰን ይቅርታ ነው። ኮሜዲያን እሸቱ መለሰም ወጥቶ በይፋ መላ ኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ እንዲህ ያለ ጋጠወጥነትና ስድነት በማህበረሰባችን መካከል አይተን እንዳላየን ሰምተን እንዳልሰማን በዝምታ በማለፋችንና በመዘግየታችን እንዲህ ያለውን ቁጣ እንዲህ ያለውን ተግሳጽ ለመገሰጽና ለመናገር በመዘግየታችን ይቅርታ እጠይቃለሁ ብሏል። እሱ ብቻ አይደለም፣ ጳጳሳት ይቅርታ መጠየቅ አለባቸው። ኡስታዞች፣ ፓስተሮች፣ ምሁራኖች አገሪቱ ውስጥ ይሄ ጉዳይ የሚመለከታቸው አይተው እንዳላዩ ሰምተው እንዳልሰሙ ዝም በማለታቸው ይቅርታ መጠየቅ አለባቸው። ትውልድ ሲጠፋ፣ እርስ በርሱ ሲተራረድ፣ ስድነትና ዋልጊነት ሲበዛ፣ በመጠጥ በጫት በአደንዛዥ እጽ ትውልድ ሲደነዝዝ አይታችሁ እንዳላያችሁ ሰምታችሁ እንዳልሰማችሁ ያለፋችሁ በሙሉ ይቅርታ ወጣችሁ ጠይቃላችሁ እና በመዘግየቱ ነው ይቅርታ የጠየቀው። እውነቱ ለመነጋገር አንዳንዶቹ በጉጉት እየጠበቁ ነበር። እሸቱ ወጥቶ ባምቢ ሀበሻን ይቅርታ ይጠይቃል። ለምን ይቅርታ ይጠይቃል? በነገራችን ላይ እሸቱ ይሄን ነገር ለመናገር ሲያስብና ሲወስን የስድብ ናዳ እንደሚወርድበት ያውቃል። እንደ ዩቲዩበር ለምሳሌ ይሄን ጉዳይ እንደ ስራ እንደ ገንዘብ ምንጭ እንኳን ብታየው የሆነችን ቆንጅዬ ህፃን አቅርበህ ኢንተርቪው ማድረግ ድንቅ ህፃናት ውስጥ አንዷን ብታቀርብ 1 ሚሊዮን ሰው ያያል። ምንም ችግር የለም። ከገንዘብ አንጻር ከሆነ ከክብር አንጻር ከሆነ ከሰላም አንጻር ከሆነ ባምቢን መናገር አያዋጥም። እንደ ሚዲያ ሰው እኔ እንደማውቀው እስካሁን ድረስ እንደ ሚዲያ ሰው አገር ውስጥ ያለው ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ ማንሳት ኪሳራ ብቻ ነው ትርፉ። አንድም በጠላትነት ይዙሃል፣ ወይ ለመግደል ወይ ለማጥቃት ይሞክራል። አንድም ቪው የለውም፣ ተመልካች የለውም። የሀገር ውስጥ ኢኮኖሚያዊ፣ ፖለቲካዊ ጉዳዮችን ካነሳ ተመልካች የለውም። እንተፎንቶ ቡቱቶ የመንደር ወሬ ቡቱቶ ይዘህ ስትመጣ በመቶ ሺዎች ነው የሚታየው። እነ ዳኒ ሮያል፣ ጽጌ ሮያል የሚባሉ ዋልጌዎች እኮ ምን ያህል ተመልካች ምን ያህል ቪው እንዳላቸው እኮ እኛ እናውቃለን። ቁም ነገር ይዘህ የሀገርን የህዝብን የትውልድን አስተሳሰብና ህይወት ሊለውጥ የሚችል ሀሳብ ይዘህ ብትመጣ ተመልካች የለውም እና እሸቱ ይህን አጀንዳ ያነሳው ተመልካች ለማግኘት አይደለም። 128,000 ሰው ነው ያየው። በጣም የወረደ እንግዲህ በእሸቱ ቪው ላይ የሞተ በቃ የደከመ ቪው ቢኖር ይሄ ነው። ይሄው አሁን ይሄ ቪዲዮ ስንት ተመልካችን ያገኘው? 128,000 128,000 ምንም ተመልካች የለው። ተመልከቱ። እዚህ ጋር ግን እዛው ላይ ዙቅ ብላቸው ኮሜዲያን እሸቱ መለሰ እችን ህፃን ያቀረበበት 6,800,000 ተመልከቱ። የቱ ነው የሚያዋጣው? በገንዘብ ደረጃ ከሰው ሳትጋጭ ስድብ ሳያገኝህ ጥሩ ገንዘብ አግኝተህ ጥሩ ቪው አግኝተህ አይሻልም? 128,000 ሰው ነው ያገኘው። አሁን በጥቅም አንጻር ብታያት ኪሳራ ነው። የባምቢውን አጀንዳ ማንሳት ኪሳራ ነው። አንድ ተሰድበህ አንድ ቪው ሳይኖረው አንድ ጥቅም ሳይኖረው ተንጓጠ ተዋርደ። ከጥቅም አንጻር አይደሉም እንዲህ አይነት አጀንዳዎች የሚነሱት፣ ከጥቅም አንጻር አይደሉም። እኔ ልንገራችሁ፣ ለምሳሌ የሀገር ውስጥ አጀንዳ ላለፉት 5 ዓመታት ሳነሳ ደሜ ፈሰሰ፣ አካሌ ተጎዳ፣ ብዙ ተጎዳው። በጣም ሰቅጣጭ በሆነ ሁኔታ ነው የተጎዳሁት። ጥቅም የለውም፣ የተለየ ጥቅም የለውም። የሚገርማቸው ዝም ብለህ እንቶ ፈንቶ ከአንዲት ሴት ጋር ሆነ ከሆኑ ወንዶች ከሆኑ ሰዎች ከሆኑ ሴቶች ጋር ሆነ እንደ ድራማ የመሰለ ነገር ብሰራ ከዚህ የተሻለ ተመልካችና ሰብስክራይበር አገኛለሁ። ወይም ደግሞ ከሚያጎበድዱት ጋር ባጎበድድ ከዚህ የተሻለ ተመልካች ከዚህ የተሻለ ጥቅም አገኛለሁ። ትውልድን የሚቀይር ሀሳብ ይዘህ ስትመጣ ተመልካችም የለውም፣ ስድቡም ስፍር ቁጥር የለውም እና እሸቱ ይቅርታ ይጠይቅ። ሲመጣም እንደምትሰድቡት ያውቃል። ለዛውም እንደነ ቤታዮ የመሰሉ ጋጠወጦች ለአፋቸው ለከት የሌላቸው ምን ከአፋቸው እንደሚወጣ አያውቁም። ማርያምን ይላሉ ደግሞ እንደዛ ከአፋቸው ብልግና። እኔ አሁን አንዳንድ ቪዲዮዎች ነበሩ የቤታዮ በጣም ሰቅጣጭ ቪዲዮዎች መረጃችን ለማውጣት ግን እኔ አፈርኩ። ለእናንተ ለማሳየት አፈርኩኝ። እነ ማን ሊያሾ የሚባሉ ጋጠወጦች ናቸው። እሸቱ እኮ ቤተክርስቲያንን መስጊድ የሚያሰራ ሰው እኮ ነው። እሸቱ እኮ መዓት ቤተሰብ መዓት ምስኪኖቹን ገብቶ ጓዳ ጎድጓዳን የረዳ በመነኮሳቱም በጳጳሳቱም በካህናቱም በሁሉ የተከበረ እኮ ነው እና እውነት አንድ ሺዋችሁ ተጨፍልቃችሁ እሸቱን አታክሉ። እሸቱ የራሱ ችግር
ጉድለት ሊኖርበት ይችላል። እኔ ራሴ ጉድለት አለብኝ። እናንተ የምትወቅሱኝ ምክንያት ሊኖራችሁ ይችላል። ሌላም ሰው ነገር ግን አሁን እዚህ ተንጋግታችሁ የመጣችሁ 1000 ጋጥ ወጦች ተጨፍልቃችሁ አንድ እሸቱን አትሆንም እና እኛ ነው ለትውልድ ያሰብነው። ትውልድ ቢሰድበንም ይስደበንም ቢወግረንም ይውገረን ብለን እውነቱን ነግረን ትውልድ ለመቀየር የተነሳን እኛ ነን። በዚህ ደግሞ እንቆጭ 35% ይላል ኢትዮጵያ ውስጥ የተደረገ ጥናት 35% ታዳጊዎች የግብረ ስጋ ግንኙነት ውስጥ ገብተዋል። የወሲብ ጉዳይ ውስጥ ማለት ነው። እኔ አይደለም ያልኩት ጥናት ነው የኔ ጌታ። 35% ከ10 ዓመት እስከ 18 ዓመት ያሉ ህጻናት። ይሄ ለማመን በጣም ከባድ ነገር ነው። ከ10 ዓመት እስከ 15 እስከ 18 ዓመት ያሉ ታዳጊዎች 35% ኢትዮጵያ ውስጥ ያሉ በቁጥር ስታዩ ኢትዮጵያ ውስጥ ያሉ ታዳጊዎች ወደ 1.8 ሚሊዮን አካባቢ ናቸው። ያን ወደ ቁጥር ስትወስደው 1.4 ምናምን 1.3 ሚሊዮን የሚጠጉ ልጆች የ11 ዓመት የ10 ዓመት የ12 ዓመት ሆኖ ነው ግብረ ስጋ የሚጀምሩት። ይሄ ተከትሎ የሚመጣ ጦስ ጥንቡሳስ አለ። ይሄ ተከትሎ የሚመጣ ዕዳ ፍዳ አለ። ይሄን ተከትሎ ያልተፈለገ እርግዝና ይመጣል። ይሄን ተከትሎ HIV ይመጣል። ይሄን ተከትሎ ውርጃ ይመጣል። ይሄን ተከትሎ ትምህርት ማቋረጥ ይመጣል። በመቶ ሺህ የሚቆጠሩ ኢትዮጵያ ውስጥ ያሉ ሴቶች ከዚህ ጉዳይ ጋር በተገናኘ ትምህርታቸውን ያቋርጣሉ በውርጃ ምክንያት። ትሽኮረመም አላቸው። ይሄን ለመናገር ህዝቡ ይቆጣናል፣ ይሰድብናል። ይስደብ፣ አትፍሩት። ህዝቡን አትፍሩት። ተናገር። ጋጠወጦችን ፈርታችሁ ወዴት ልትፈረጠጡ ነው? ምን ያክል ተማሪዎች ናቸው ትምህርታቸውን በእርግዝና ባልተፈለገ እርግዝና ነገሩ ህፃናቱ ነው። ምን የተፈለገ ያልተፈለገ የሚባል እርግዝና የለው። ሁሉም ጋጠወጥነት ነው። እና ልጆቹ ለኤችአይቪ ለአባለዘር በሽታ ለጨብጥ ለቂጥኝ ይዳረጋሉ። ለኤችአይቪ ይዳረጋሉ፣ ለውርጃ ይዳረጋሉ፣ ከትምህርት ገበታቸው ውጭ ይሆናሉ። ይሄንን ነገር ለትውልድ ቢያኩርፍ ያኩርፍ። ይሄ ጉዳይ በልምምጥ እኮ ምንም መፍትሄ የለውም። እና እንደምትሰድቡን እናውቃለን። እንደምትሰድቡን ብቻ ሳይሆን ከተቻላችሁ ለመግረፍም ለመጉዳትም ለመግደልም እንደምትፈልጉ እናውቃለን። እኛ ለዚህ ነው ብዙ ጊዜ ሀገር ውስጥ ፖለቲካዊ ጉዳዮች አይነሱም። ብዙ ሰው ማንሳት አይፈልግም በፖለቲካው ጉዳይ። ምክንያቱም ወይ በብሔር ትጦምዳላችሁ፣ ወይ በፖለቲካ አቋም ትጦምዳላችሁ፣ ወይ በሆነ ነገር ትጦምዳላችሁ። ከቻላችሁ ትገላላችሁ፣ ካልቻላችሁ አካል ጉዳተኛ ታደርጋላችሁ። በጣም ካልቻላችሁ አዋርዳችሁ አንቋሻችሁ ከምድረ ገጽ እንዲጠፋ ታደርጋላችሁ። ስለዚህ ማንም ሰው ፖለቲካውን አይነካም። በማህበራዊ ጉዳዮቻችን ልክ እንደዚህ ጋጠወጥ ጉዳዮች ሲነሳው ስንናገር ለመስደብ፣ ለማንጓጠጥ፣ ከቻላችሁ ለመደብደብ፣ ለማስደብደብ፣ ለመግደል ትሞክራላችሁ። ስለዚህ ሁሉም አይቶ እንዳላየ ነው የሚያልፍ። እኛ ልጆቹንም እንደዚህ አይደለም ያደግነው። ማህበረሰብ አብልቶን ያችሁ ቆሎም ትሁን አምባሻም ትሁን እንጀራም ትሁን እንጀራ ባውጣት ያተጎኘችን ማህበረሰብ ያለውን ተካፍሎ ያበላናል፣ ያጠጣናል፣ ይመክረናል፣ ይቆጣናል፣ ይገስጸናል፣ ይኮረኩመናል። እንደዛ ነው ያደግነው። ቅርብ ጊዜ እኮ ነው እኔ እንግዲህ ወደ 35 ዓመቴ ነው። ትልቁ ዕድሜ ላይ አላውቀውም። ኤኒዌይስ እንደዛ ነው አኳኋኑ ያደግነው እንደዛ ነው። ዛሬ ልጆች በአደባባይ ነው ጋንጃ የሚስቡት። በአደባባይ ነው ሲጋራ፣ በአደባባይ ነው እርቃን የሚሄዱት በአደባባይ። እና እኛ ስለ ትውልድ አስበን ነው እንጂ ኮንተንት እንዳልሆን እናውቃለን። እንደምትሰድቡን ከቻላችሁ እንደምትፈነክቱ ሰውን ለመግደል እንደምትሞክሩ ስለምናውቅ ሁሉም ሰው የተኛ ዘንዶ እንደመቀስቀስ ያክል ይፈራል። አያነሳም። ፖለቲካዊ ጉዳዮች፣ ማህበራዊ ጉዳዮች፣ ኢኮኖሚያዊ ጉዳዮች 1 ሚሊዮን ችግር ባለበት አገር ውስጥ የሚፈተፈተው አጀንዳ ያሳፍራቸዋል። እንዲሁነን ነው ደግሞ እንደው ራሳችንን ከሌላው ዓለም እናነጻጽረው በዚህ ደረጃ ነው ወይ ምናምን ብለህ ስታስብ ያሳፍራል። እና ይቅርታ ማንም ይጠይቀው እናንተው ለራሳችሁ ይቅርታ አድርጎ ከራሳችሁ ጋር ተታረቁ። በእውነቱ ነው የምላችሁ። በአጀንዳ ደረጃም ላንሳት አንፈልግም። እኛ ማንሳት አንፈልግም። ያቅልሸልሽ ጭቁላት ስለሚያዞሩ እርባና ቢሶቹ ለራሳቸው እርባና የሌላቸው ሌላውን ሊረቡ ለሌላው ሊጠቁም ይችላል አይችሉም። እና እንዲህ ያለው አጀንዳዎች ሲነሱ ቪው የለውም። ይሄን ነው ዩቲዩብ ላይ ቪው የለውም። ለምን ህዝባችን በዚህ ጉዳይ ላይ ማውራትም አይፈልግም። ባምቢን ከመውቀስ ይልቅ ባምቢን ብታበረታታ እጥፍ ይሄ የማስመሰል ህይወት ማለት እጥፍ ደጋፊ፣ እጥፍ ቪው፣ እጥፍ ገንዘብ ታገኛለህ። በመውቀስ ደግሞ ጠላት ታበዛለህ። ቪው ይወርዳል። ከተቻለ ሪፖርት አድርጋ ያዘጉብሃል።
ችግር ነው እንጂ በጎ ነገር የለውም። ስለ ትውልድና ስለ ልጅቷ ህይወት ስታስብ ግን ትወቅስና ትኮረኮምና ትመክርና ትመልሳለህ። ይሄ ነው ሀሳብ። ሀሳብ ሲሞቻችን ላይክ አድርጎ ሼር አድርጎ ወዳችኋለሁ።